7 ሜትር ወፍራ ብትቀብረው ራሱ ተነስቶ 14 ሜትር ይወነጨፋል። ህልም ቢኖረውም ልክ እንደመይሳው ለአብይ አይደል አምላክ ደህና ጠላት ነሳው። እሺ ብቅ ስትሉ በጣም ብዙ አርጩሜዎች ይበዛሉ። በጣም ብዙ ነገር ይፈጠራል። ምቀኛ አያሳጣኝ። እውነት የአብይ አህመድ እናት በብሔር ምንድናቸው? አብይ አህመድ ኦሮሞም ስላልሆነ ነው ለኦሮሞ ግድ የሌለው ይሉናል። ኦሮሚያ ላይም ምንም የሰራው ነገር የለም ሲሉም ይደመድማሉ። ብዙ ምቀኛ፣ ሸረኛ፣ ተንኮለኛ፣ ምናምነኛ ሊኖር ይችላል፣ ግን ያንተን ዴስቲኒ አይወስንም። እሱን ማመን አብይ እናቱን የሚወደው እናቱ ክርስቲያን ስለሆኑ አባትየው ደግሞ ሙስሊም ስለሆኑ ብዙም ግድ የለውም ይባላል። በቃ እኔማ ቤት በኩል እሱ እያለ እሱ እኮ ጠምዶኛል፣ ነክሶኛል፣ ይዞኝ አይሰራም። ነክሶሃል ግን ትሻገራለህ። አብይ አህመድ አቅም የለውም የሚሉናል ደግሞ። እኚህ የሚሉን ሰዎች ስለ አብይ አህመድ ከዚህ በፊት አልመሰከሩም ነበር? ጠቅላይ ሚኒስትሩ የቸገረው አቻ ጠላት ነው። አቻ ጠላቶች የሉትም። የጠላቶቹ ልብስ ይጠበዋል። ጊዜያቸውን ጨርሰው ጊዜውን በሚበሉ ጠላቶች ተከቧል። ወታደር ቢሆንም ጥይት አድናቂ እንዳልሆነ ያስታውቃል። ግን እየጠላቸው ነው። ተኳሾቹም በድሮ ጥይት፣ ተቺዎቹም በተራ ቃቂር ሊያሳድዱት ከመሞከር ውጪ ውሃ የሚያነሳ ነጥብ ሲያስጥሉት አላጋጠመኝም። ዋጋ የለገሰ ፍትህ መጽሔት ቁጥር 29 የዓለም ምርጥ ጠቅሟቸዋል። ዛሬ ምዕራባውያን በየትኛውም መድረክ ሳይቸገሩ ሀሳባቸውን ያካፍላሉ። እኛ ደግሞ ሳንቸገር እናማለን። ያ አሜዚንግ ብቃት፣ ያ የተሰጠው ትልቅ ጸጋ አምኖ የተቀበለ ሰው እና እዛ ላይ የቆመ እንደሆነ ምንም ጠላት ቢደረደር በውስጡ ያለው ተራራ ያሻግረዋል ማለት ነው። ተመልካቾቻችን የጠላት መስመራችን ተጀምሯል። በዚህ የጠላት መስመሮች ላይ ጠላቶችን እንፈትሻለን፣ እንመረምራለን። የማንን ካላችሁ የሰውየው ጠላቶች እነማን ናቸው? ምንድን ነው እያሉን ያሉት? ለምንስ ነው ይህንን እያሉን ያሉት? እውነትስ ነው ወይ? ይህንንስ ለምን መመርመር አስፈለገ? በጠላት መስመሮች ላይ ደጋግመን እየተመላለስን እንመረምራቸዋለን። ለዛሬ ግን ጠቅለል ያለ መነሻ እንዲሆን ሁሉንም ባካተተ መልኩ የጠላት መስመሮችን እነሆ ጀመረን። አንዳንዴ የሚያስፈራራ ነገር፣ የሚከበን ነገር በጣም ብዙ ሊሆን ይችላል። ስናየው በአይን ስናየው የማናቸንፈው መስሎ ልንፈራ እንችላለን። ነገር ግን በውስጣችን ያለው ትልቁ ተራራ ሳይዙን ሳይንድ የቆመ እንደሆነ ምንም ነገር ይፈራል። ዲተር ማድረግ እንችላለን። ያ እንዲሆን ትሩዝ ጋር መስማማት ያስፈልጋል። የማይረባ ጠላት መታወቂያው መደበቁ፣ ጭምብል ማጥለቁ ነው። ራሱን ችሎ አይመጣብህም። መንጋ ውስጥ ይደበቅብሃል። በሀገር ስም፣ በባንዲራ ስም፣ በክልል ስም፣ በብሔር ስም ይመጣብሃል። አንዱ በሽታኛ ሀገር በግሩፕ ማሰብ ነው። በግሩፕ ነው የሚታሰበው። ቅድም ትናንት ጉባኤ እንዳያችሁት የሆነ ግሩፕ አንድ ሀሳብ አለው፣ የሆነ ግሩፕ አንድ ሀሳብ አለው። በግሩፕ የሚያስብ ፖለቲከኛ ራሱን ነፃ ያላወጣ ሀገር ነፃ ላያወጣ አይችልም። ልብሬት አድርግ ራስህን። ምንም ፖለቲካ ሆኖ እድል ነው የሚሆነው። ነፃነት ያስፈልጋል። ሊበርቲ ኦፍ ማይንድ ያስፈልጋል። መናገር አያስፈልግም ካልክ ዝም በል እንጂ የደቦ ንግግር አያስፈልግም። የደቦ ንግግር ስለማያሻግር ማለት ነው። ደና ጠላት ሲጠፋ በስራና በተግባር እንደ መፎካከር
አቅምን እንደማሳየት እየወረድክ ለየጫጩቱና ለየሰርዶ ምላሽ የመስጠት ኃላፊነት ይጫንሃል። ለማንኛውም ከፍ ስንል ቻሌንጆች አሉ። ወደ ኋላ ማፈግፈግ አያስፈልግም። የአብይ ጠላቶች እንደ አሜባ ቅርጽና መጠናቸው እየቀያየሩ ይመጣሉ። ቢቆጠሩ ብዙ ናቸው፣ ቢመዘኑ ግን አንድም አይሞሉም። ክሳቸው ሁሌ ተመሳሳይ ነው። አብይ ኦሮሞን ከዳ፣ አብይ ኢትዮጵያን ከዳ፣ አብይ አማራን ሸወደ። ሐሳብ የለሽ የክስ ጋጋታ። ምንም በቃ ሁላችንም እዛ ያለን አንድ ነን ነው እኛ የምናውቀው፣ እንደዛ ነው። ከየት ምንጩ ምንድነው ምናምን የሚባል አይታወቅም ነው። ይሄንን ቃላትም አናውቀውም ነበር። እኔ ፍራንክሊ ስፒኪንግ ፎር ኤግዛምፕል እኔ ራሴን መውሰድ ይችላል። ኢንፋክት እኔም ያንን እየሰማው አላደኩም፣ ግን ከየትኛው አካል እንደነበርኩ እንኳን አያውቅም። አብይ ዘር ሃይማኖት ምናምን የሌለው ሰው ብዬ ነው የማምነው። በቃ ምንድነው በምን ልግለጸው? በዛ ሰው ከሆንክ በቃ ለአብይ በቂ ነው። እኔ አንድ አሜሪካዊ ሴት ኖት ወንድ አይደለም፣ ከአንድ አሜሪካዊ ሴት ያለኝ ዲፍረንስ 1% ነው። 99% ሁሉም ሰው አንድ አይነት ነው። አታምኑ ማለት ኦሮሞ ከትግሬ 99% አንድ ነው። እሱም ቅርብ ነው ካላችሁ አንድ ኢትዮጵያዊ ሳውዲ አረቢያ ካለ አረብ 99% አንድ ነው። እንኳን ሰውና ሰው ከዝንጀሮ 98% አንድ ነው። በዲኤንኤ ወርደር ሲኬጅ ሳይንስ ነው ይሄ። ሰው ከጦጣ 93% አንድ ነው። ሰው ከውሻ 83% አንድ ነው። ዲኤንኤ ወርደር እንዴት ሰው በ1% ልዩነት ሃይማኖት ሲቆጥር፣ ዘር ሲቆጥር፣ ጾታ ሲቆጥር ሲስተቃይ እንደሚኖር አስቡት። አንድ ቤተሰብ እኮ ነው። ይሄን ሃይማኖት አይደለም ያወራው፣ ሳይንስ ነው ያወራው። 90% 99% ዲኤንኤ ሲኩዌንስ ሲሚላሪቲ ያለው ሴትና ወንድ ወይም ወንድና ወንድ 1% ተለያየች ብሎ ለሷ አጥር ሲያጥር ሲስተቃይ ታዩታላችሁ። እውነት እንነጋገር ከተባለ ከአብይ በላይ ኦሮሞ፣ ከአብይ በላይ ኢትዮጵያዊ፣ ከአብይ በላይ ጠላተ ብዙ፣ ከአብይ በላይ አሸናፊ ላሳር ነው። ግን የዘመኑ የሀገራችን ፖለቲካ ልክ እንደ ልጆች የፍርታምነት ጨዋታ ሽንፈቱን መቀበል አይችልም። በፖለቲካው መንደር በስምምነት ወደ ጨዋታው ከገባ በኋላ ሳትጠየቅ ላገኘው ሁሉ መሬቱ የኔ ነው ብለህ በየሚዲያው ስትፎክር ትከርምና አብይ የሰራው መሬት ላይ ሰርቶ ሲበልጥህ ወደ ለመድካት እፍርት ሄደ ትደበቃለህ። እስኪ ዛሬ መደበቂያ ድረስ ልከተለ። ታሪክ የሚሰረቅበት የሚበዘበዝበት ሀገር ነው። ጀግኖች ፈሪ የሚባሉበት፣ ፈሪዎች ጀግኖች የሚባሉበት ሀገር ነው። ሁሉም የመጣ ሰው ለውጡን ጀምሬ መርቼ ለዚህ ያበቃው እኔ ነኝ ይላል። አንዳንድ ደፋር ደግሞ ሰው አብይ የሚባለውን ሰው ከኢህአዴግ ውስጥ ከተደበቀበት ፈልጌ ሁሉ ያወጣሁት እኔ ነኝ ብሎ የሚያስብ ጭምራል። የሰውየው ጠላቶች የሚያነሷቸው ነጥቦች በርካታ ናቸው። ሲሻቸው አብይ አህመድ ኦሮሞን አይወድም፣ ምክንያቱም እናቱ ኦሮሞ ስላልሆኑ ይሉናል። በእርግጥ ኦሮሞን ከዳ የምትሏ ክስ የጀርባ አጥንቱ አብይ ኦሮሞ አይደለም፣ ከአባቱ ይልቅ ለእናቱ ብሔር ያደላል በምትል የውሸት ትርክት የተነሳ ነው። በነገራችን ላይ መጽሐፌን ከመታተሙ በፊት ጨርሼ እንዲያዩልኝ ከሰጠኋቸው ሰዎች አንዱ መምህሬ መሰረት አበጀ ነበረ። እናም መምህሬ መሰረት አበጀ ምን አለኝ? አንዲት ቦታ ላይ ያለችዋን አንቀጽ ሙሉ ለሙሉ ሰረዛትና አውጣት አለኝ። ምን ነው ስለው ይቅርብህ እንደነሱ አትውረድ አለኝ። ይህቺ መምህሬ መሰረት አበጀ ቆርጦ ያወጣት ክፍል አብይ አብረውት የሰሩ ሰዎችን በሙሉ ስምና ማንነት በመዘርዘር አብይ ምን ያህል ፍትሃዊ እንደሆነ ለማሳየት የሞከርኩበት ነበር። ግን መምህሬን ሰማው፣ አትውረድ አውጣው አለኝ። ግን አሁን እዚህ ጋር ስለሚጠቅመኝ ላመጣው ተገድጃለሁ። ምን ላድርግ?
የኢህአዴግ ልጅ ነኛ፣ የዚሁ ዘመን ልጅ። የእናቱንም ጉዳይ የተውኩት በዚህ አንድምታ ነበር። አሁን ግን ጉዳዩ ፈጦ ስለመጣና የብዙዎች የተሳሳተ ድምዳሜ ምንጭ በመሆኑ ለወረዱት ወርጄ ምላሽ ልስጥ። እውነቱ ግን ምንድን ነው? ከ18 ወራት በፊት ወደ በሻሻ ባቀናሁበት ወቅት ከእሳቸው እዛው ከጎረቤት ከቤተሰብ የሰማሁትን እማኝነት እንካችሁ። እናትዮ በጣም ጎበዝ ናቸው። እናትዮ የሸዋ ኦሮሞ ናቸው። በጣም ጀግናም ናቸው ይታወቃሉና አነጋገራቸው ራሱ የጀግና አነጋገር ነው እና እሳቸው ትልቅ ሰው ናቸው። በጣም በድሮ ጊዜ ነው የመጡት። አነጋገራቸውም ጀግና ናቸው ይባላሉ። እሳቸው ራሱ ሸዋ ሰው ናቸው፣ አምቦ ናቸው እና ልክ እሱም እንደነሱ እንደሳቸው ነው የሚናገር። አንደበቱ ራሱ ልክ እናትየው ነው። ባጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሩ ለኦሮሚያም ይመጣል። የኦሮሚያ ልማት ማህበር ከ15 ቀን ወይ ከ20 ቀን በኋላ ያጋሩን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አርአያ አድርጓችኋል። የኦሮሚያ ጉዳይ አልቋል። አዎ እውነቱ ይሄ ነው። ማንነት የግለሰቡ ምርጫ ቢሆንም አንተ ግን የቤተሰቦቹን ሐረግ እየቆጠር ከኦሮሞነቱ ልታርቀው የምትለፋው ከሱ በላይ ኦሮሞ ነኝ የምትል ማነህ? በእርግጥ አትመን ያለው ከማመን ይልቅ መሰንጠቁን ይቀጥልና ከዚያ ወርደህ ሸዋ ናቸው ማለት አይቀርም። ይህ ብቻ አይደለም ክሳቸው። አብይ ለአባቱ ፍቅር የለውም ሲሉ የሚጠቅሱት ሌላኛው ነጥብ እናቱ ክርስቲያን ስለሆኑ አባቱ ሙስሊም ስለሆኑ ይሉናል። ነፍሳቸውን ይማረውና የዶክተር አብይ አህመድ አባት ከማለፋቸው በፊት ምስክርነታቸውን እንደሚከተለው ሰጥተው ነበር። አዲስ አበባ ኦቦሌሳ ወጂኒ ማምሬ በቀላ ካንጀራ ወጂኒ ዱፈሪየናን ነንፉዳ ጀና ዮሲፍ ያለተ ከፉዲናን ሲነ ያለተናን ፉዴ አሰለምሲሴ ከከነ የልጄ የአብይ እናት ከአዲስ አበባ ከወንድሟ ከመምህር በቀለ ጋር ወደዚህ እንደመጣች ላግባት አልኩ። ወንድሟም ከወደደች አግባት አለኝ። እሷም ወደደችኝ። በዚሁ መሰረት ጥሎሽ ሰጥቼ አስልሜ በወጉ አገባኋት። በመጽሐፌ ላይም እንዳሰፈርኩት የአብይ እናት ከሞቱ በኋላ ያረፉትና የተቀበሩት በሙስሊም መቃብር ነበር። ወይዘሮ ትዝታ ወልዴ ከወለዷቸው 6 ልጆች ውስጥ አብይ የመጨረሻው ነው። ለአባቱ አህመድ አሊ አባ ፊጣ ደግሞ 13ኛ ልጅ። ዮሌን አለታኒ ካኒስ ዱዌ ዱርቢስ ንኩስ ቦዴ አለቴ ከተወጀኔ እንጀራን ናቸው። ልጆች ተወለዱ። ይሄኛው ወንድ ልጅ ተወልዶ በዚህ ሁኔታ ነው 6 ልጆችን ከአብይ እናት ጋር በጋራ ያፈራ ነው። አሁን በህይወት ያሉት 3 ሲሆኑ ከአብይ ጋር 2 ወንድና 1 ሴት አለኝ። አብይ በተደጋጋሚ የእናቱን ስም ማንሳቱን ያስተዋሉ ሰዎች ለአባቱ ባለው ፍቅር ላይ ጥርጣሬ አላቸው። የዚህ ተደጋጋሚ ጥያቄስ መነሻው ምን ይሆን? የአብይን አባት በአካል ባገኘኋቸው ወቅት ከሰነዘርኩላቸው ጥያቄ አንዱ በመካከላቸው ጸብ ይኖር እንደሆን ነው። ፌሲ ገሴ ሐጂ ሐጃዬ ወፈተኮ ከቢኮ ነገር ጋራ አለስ አነስ ነገር ጋራ ማለት ተከማ ማሊም ነጠበጭ አከንጂር በለች ማሪም ቹቅርታ ማል ጎልኒ ነመነጋራው ሃደስ አነሳ ከመፈቴም በጉንስ መፈንም በይኑ ሶንተም ተቀጠለ ጋሪ ወጀታ ነመጋዶ በያፍስ ኑፍስ ጋሪ ወጀታ አንድም ቀን ተቀያይመን አናውቅ። ለምን ተብሎ ከዚህ መጥቶ ወስዶኝ ሐጅ አድርግ ብሎኝ የሐጅ ልብስ ገዝቶልኝ ሐጅ እንዳደርግ ረድቶኛል። የኔንም የእናቱንም ችግር ይፈታ ነበር። ሰላማዊ ሰው ነው። በሱና በኔ መካከል በፍጹም ጥላቻ አልነበረም። ተፈጥሮም አያውቅም። በምን ምክንያት
እናክልበት። አንድ መዘንጋት የሌለባችሁ ነገር የኢትዮጵያ ፖለቲካ ላለፈው 40 ዓመት ኢንትሪግ ነው። እንዴት ልጥለፈው፣ እንዴት ልጣለው ነው እንጂ እንዴት ላግዘው የሚባል እንኳን አናውቅም። ከዚህ እንኳን ወተን ስንመካከር ቅድም ግን ደመቀ ያላት ነገር ነው እኮ ይሄ ነው ውስጣችን ያለው። በተለይ በእኛም ውስጥ ከኛም ውጭ ያሉ የ60ዎቹ ፖለቲከኞች በሽታ ደግሞ ኢንትሪግ ነው። እንደዚህ አይነት ነገር እዚህም እዛም ይታያል። በግለሰቦች ደረጃ ብዙ ወጣ ያለ ነገሮች ይታያል። ግን የማረጋግጥላችሁ ነገር ኢትዮጵያ ውስጥ መፈንቅለ መንግስት ማለት ህልም ነው፣ ህልም ነው። ምክንያቱም እዛው ይባላል እርስ በርሱ ማን ይፈነቅላል። ያው የብሔር ጉዳይ ስለሆነ እዛው ይጨረሳል። ትንሹ አብይ ከማንም ምንም ሳይጠብቅ ገና በጠዋቱ በቅንነት የጀመረው እርምጃ እንቅፋት አልባ አልነበረም። እንደሱ ገና ቦርቆ ላልጠገበ ወጣት ይገጥሙት የነበሩ ፈተናዎች ቅስምን የሚሰብሩ፣ ጫንቃን የሚያገብጡ፣ ላለመመለስ የሚያደናቅፉ ነበሩ። ወጣቱ አብይ ገና ወደ ከፍተኛ ኃላፊነት ሳይመጣ በከፍተኛ ወኔ የጀመረው ልማት ደጋፊ ብቻ አልነበረም ያመጣበት። ጠላቶቹም ገና ብቅ ካለው ልማት ጋር ነበር በጠዋቱ አብረው ብቅ ያሉት። አብይ ለአካባቢው ወጣት በማሰብ የሚያውቃቸውን ሁሉ አስቸግሮና አስተባብሮ በአጋሮ ከተማ ውስጥ ፕላዝማ ይተክላል። ፕላዝማውን በይፋ ስራ ባስጀመረበት ስነ ስርዓት ላይ ንግግር አደረገ። ከንግግር ውስጥ የሚመዘዙት ጥቂት ቃላት ግን ስለ ጠላቶቹ ፍንትው ያለ ፍንጭ ሰጡ። እኔና የአጋሮ ህዝብ ልናመሰግናቸው የምንፈልጋቸው ሰዎች አሉ። እነዚህ ሰዎች ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ምክንያቱም ጸሎታችን ምቀኛ ያሳጣን ነው። አብይ የማይደፈሩትን የደፈረ የማይሞከሩትን የሞከረ መንገድ ቀያሽ ነውና ከእንቅፋት ነፃ ነው ብላችሁ መቼ ሳታስቡም። በዚህ ሁሉ ጉዞ ውስጥ ጠላት ያላፈራ ከመሰላችሁ እጅግ ተሳስታችኋል። ጠላቶቹ ያኔም ትንሿ አጋሮ ላይ የቆመውን ህልመኛ ለማጥፋት ሰንሰለታቸውን ዘርግተው አዲስ አበባ ደርሰው ነበር። ቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን፣ እናመሰግናቸዋለን። አዎ ጠላት ለአብይ ብርቁ አይደለም። የሚሰራ ሰው እሾ እንደሚበዛበት አላጣውም። በየመንገዱ ሲገጥመው ግን ደግሞ ሲያሸንፍ ነው እዚህ የደረሰው። ያዳበረው ጡንቻ በጠላቶቹ ልክ ነውና ይበልጥ እየጠነከረ መጣ እንጂ አልተሰናከለም። ጓግታችሁ የዘገየ መሰላችሁ ጠፋችሁ የምትሉ አልጠፋንም። የልማት ስልቱ ብቅ ጥልቅ እያሉ ነው። ሁልጊዜ መታየት ሳይሆን ሁልጊዜ ማሰብና ሁልጊዜ ማድረግ ይጠይቃል። አብይን 7 ሜትር ወፍራ ብትቀብረው ራሱ ተነስቶ 14 ሜትር ይወነጨፋልና የታወቀ ባህሪው ስለሆነ ይሄን አለመገመት ራሱ ነው ያልችንም የነበረውና ዝም ስንል ደግሞ የጠፋን የመሰላችሁና ድሮም ብለን ነበር አይሳካም እኮ ያላችሁ ደግሞ አትሳሳቱ። ገና ፀሐይ ብቅ ስትል እንተያያለን ነው። ያኔም ልመናው ኑና ልማ ካልተመለሳችሁ ግን ማንም አያቆመንም፣ ብሞት እንኳን ያኔ የአጋሮ ልጆችን ተስፋ የምትል ነበር። ግን አንድ ነገር ላረጋግጥላችሁ ፈልጋለሁ። ይሄ ልማት በየትኛው ቋንቋ በየትኛው ምክንያት አይቆምም። ከፊ ጀግኖች ያሉበት አገር ስለሆነ የመጀመሪያው ምርጫዬ እባካችሁን ሐሳባችሁን ቀይሩ፣ አብረን አጋሮን እናልማ ነው። ሁለተኛው መልእክቴ ግን እንኳን ቆሜ ብሞት እንኳን እነዚህ ህፃናት ልማቱን ይቀጥላሉ፣ አይቆምም። ራዕይ ያለኝ ግን እንደ ንስር ነኝ። በደንብ ነው የማየው። ያየሁትን ለማድረግም የሚከለክለኝ ኃይል የለም። በከፍተኛ ፍጥነት እና ትጋት ማድረግ ይችላል። እኛ ገና በልጅነታችን በወጣትነታችን የበለጠ ትልልቅ ለውጦች ፈልገን የራሳችንን አባቶች እናቶች የፈተን ሰዎች ካረጀንም በኋላ እኛ አዲሱ ትውልድ ከኛ የበለጠ ማሰብ አይችልም ብለን መገመት እጅግ በጣም ኋላ ቀር ይሆናል። እኛ በምናስበው መንገድ ነው መሄድ ያለበት
ሁሉ ነገር ወደሚል የሚያሳዝነው ፔንፉል ነገር መሻገራቸው ሳይሆን ምን ዋጋ ተከፍሎላቸው እንደተሻገሩ አለማወቃቸው። የሚጠጣውም እየጠጣ ተሻገረ፣ የሚያጨሰውም እያጨሰ፣ የሚጫወተውም እየተጫወተ። አንዳንዴ በቲም ስንኖር ብዙ ማናቃቸው ሰዎች በህይወታችን ውስጥ ከፍተኛ ነገር አርገው ሊሆን ይችላል። እኛ እናቀውም ማለት አልተደረገለንም ማለት አይደለም። አሁን ግን በሚሊዮኖች ልብ ውስጥ ህልሙን አኑሯልና ማንም አያቆመውም። ለነገሩ በሰዎች ዕውቅና ሰጭነት የሚሰራ ሰው አልነበረም። ያችን የአህያ ምሳሌ አሁን ሰማችኋት እንጂ ያኔም መርሁ ነበረች። የተቀራችሁ ሰዎች ደግሞ አንድ መልእክት ልነግራችሁ ፈልጋለሁ። አባትና ልጅ አህያ እየነዱ ጉዞ ይጓዛሉ ወደ ገበያ። ጉዞ እንደጀመሩ ከሌላ አቅጣጫ የሚመጡ ሰዎች ያያቸውና እናንተ ሞኞች እንዴት አህያ እየነዳችሁ ትሄዳላችሁ? አህያ የተፈጠረው ሰው ለመሸከም ነው፣ እናንተ ግን እየነዳችሁ ትሄዳላችሁ ብለው ተሳለቁባቸው። ሰዎቹም እውነት ነው ብለው አባትና ልጅ አህያ ላይ ወጥተው ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡ። እናንተ ጨካኞች፣ አረመኔዎች አትናገርም ብላችሁ ነው ወይ አህያ ላይ ሁለታችሁ የተቀመጣችሁት? ክፉዎች አሏቸው። አባት እውነት ነው ብሎ ልጁን አውርዶ እሱ ብቻ አህያ ላይ ሆኖ መሄድ ጀመረ። ትንሽ ሲጓዙ ይሄማ አባት ሊሆን አይችልም፣ የእንጀራ አባት ነው፣ ጨካኝ አረመኔ፣ አንድ ፍሬ ልጅ በእግሩ እያስኬደ በአህያ ይሄዳል አሉ። አባትም እውነት ነው ብሎ ራሱ ወርዶ ልጁን አሳፍሮ ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡና አይ ስምንተኛው ክፉ ዘመን ልጅ ተሳፍሮ እየሄደ አባት በእግሩ ይሄዳል አሉ። ከዛ አባት ልጁን ያወርድና አየህ ልጄ ሆይ አለው፣ ሰዎች ምንም መልካም ነገር ብታደርግ፣ ምንም በቀና መንገድ ብትጓዝ አቃቂር ሊያወጡ ይቻላቸዋል። ነገር ግን ውስጥ የሚነግረውን እውነታና ትክክለኛውን ነገር አድርግ አለው። ስለዚህ እኔና ያጋሩ ህዝብ የምናምነውን የፍቅር የአንድነትና የልማት ጉዞ ጀምረናል። ከዚህ ሊገታን የሚችል አንዳች ኃይል የለም። ትግስቱ እና አንዳንድ ነገር የማለፉ ጉዳይ ድንበር የሚስት መስሎት የሚያስብ ዜጋም ኢህአዴግም ካለ ስታችኋል። እንደዛ አይደለም። ምን ችግር አለው? ማሰር ያደግንበት እኮ ነው። እናውቀዋለን እኮ በደንብ አድርገን። እሱ አልጠፋንም። ግን ህዝቡን ማዕከል አድርጎ በጣም ልብ አስፍቶ ማቀፍ ስለሚሻል ነው። አብይ ለኦሮሞ ምንም አልሰራም፣ ምንስ ሊሰራላት ይሉናል። እውነት አብይ ለኦሮሞ ምንም አልሰራም? ኢትዮጵያን ሸወደ የሚሉ ሰዎችስ አብይ አህመድን ኢትዮጵያዊነት የሚያጠይቁት ምን ያህል ሞራል ቢኖራቸው ነው? የአብይ አህመድን ኢትዮጵያዊነትስ የምር ማጠየቅ ይቻላል? እንደ ኦሮሚያ ሆነ እንደ ኢትዮጵያ የሚቆጠሩ በረከቶች እልፍ ናቸው። ወደፊት እንቆጥራቸዋለን። በጠላት መስመሮች ላይ ደጋግመን እንገናኛለን። ጀመርን እንጂ አልጨረስንም። ጠላቶቻችንን እንመረምራለን። በጠላት መስመሮች ደጋግመን እንመረምራቸዋለን። ደጋግመንም እንገናኛለን። በሀገር ጨዋታ በሀገር አኩኩሉ እስኪነጋ ብለው የጨፈኑ ሁሉ ቢነጋስ ባይነጋስ ፈቅደው አይናቸውን መች ይገልጣሉ። የሰላሳ አለቆች ጨፍነው ወድቀዋል። የሰባ ተረኞች ጨፍነው ዘመዋል። የሰማንያዎቹ ጨፍነው ቆመዋል። ፀሐዩ ቢወጣስ ፈቅዶ ለጨፈነ መች ይታየዋል። በጠማማ ብዕር ሰርክ በማይቀና በከረመ ወሬ በኖረ ትንተና ከጨፈና በፊት በታየ ድንግዝግዝ ለትላንት ፈንጋይ ዛሬውን የሚያግዝ በነገ ሰማይ ላይ ፀሐይ የሞቀ ነፍሱን እንደማደስ ብርሃን ሙቀቱን የሚያልቅለትን መላ እንደመቀየስ አይኖቹን ጨፍኖ ብርሃን ላይ ቆሞ ብርሃንን ይከሳል። ነጋ ላሉት ሁሉ አልነጋም እያለ ዝንታለም ያለቅሳል። ጎህ ቀዶ እያለ በጭፍን ሲራመድ ተናቅፎ በእንቅፋት ተጠልፎ በገመድ በገዛ ዝላዩ በውድንብር ጉዞ
ካንዱ ጋር ሲላተም ፀሐይ አቆሰለኝ ጠለፈኝ እያለ ያለቅሳል ዝንተለም የገዛምባው ጋርዶት አይኖቹ ካላዩ ሙቀትና ውርጩን ጮራና ጽልመቱን ነጣጥለው ካለዩ ፈቅሮ ከታወረ አይኑን ካለገመ ምን ያርግስ ፀሐዩ